የጥንታዊ ስልጣኔ ባለቤት የነበረች ቀደምት ሀገር በታሪክ አጋጣሚ ከከፍታዋ ወረደች። ባህር ተሻጋሪ ግርማዋ በጊዜ ሂደት ተሸርሽሮ መገለጫዋ ተቃራኒ ሆነ። ድርቅ፣ ረሃብ፣ የእርስ በርስ ግጭት ከስሟ የሚቀድሙ ጥቁር ታሪኮቿ ያደፉ መገለጫዎቿም ሆኑ። ይህ እስከ ቅርብ ዓመታት የኢትዮጵያ መገለጫ ሆኖ በዓለም አቀፉ ማህበረሰብ አእምሮ ውስጥ ተቀርጾም ቆየ። ነገር ግን ባለፉት ጥቂት ዓመታት ይህንን የቆየ ገጽታ ሙሉ በሙሉ የሚቀይር አዲስ ታሪክ በሀገሪቱ ተራሮች ላይ በአረንጓዴ ቀለም እየተጻፈ ነው። ያ ታሪክ የአረንጓዴ አሻራ መርሃ ግብር ነው። የፋኦ የዓለም አቀፍ የእርሻና የምግብ ድርጅት ለኢትዮጵያ የአረንጓዴ አሻራ መርሃ ግብር ከፍተኛ እውቅና ሰጥቷል ማለት ነው። ይህም አረንጓዴ አሻራ መርሃ ግብር ያስገኘው የዲፕሎማሲ ውጤት ነው ማለት ነው። ኢትዮጵያ ድሮ የምትታወቀው በድርቅ በረሃብ ምሳሌ የምትጠቀስ ሀገር ዛሬ ደግሞ በአረንጓዴ አሻራ መርሃ ግብር እንደዚህ በዓለም አቀፍ መድረክ ላይ አንገቷን ቀና አድርጋ እንድታይ አስችሏታል። በአካባቢ ለውጥ የአየር ንብረት ለውጥ ላይ የምትሰራው ስራ በዓለም አቀፍ ደረጃ እውቅና ያገኘ ነው። በተለያዩ መድረኮች ከተሰጣት እውቅና በላይ የአፍሪካ ሀገራት ኢትዮጵያ በዚህ ጉዳይ ላይ መሪ እንደሆነች የተለየ ሚና እንዳላት ከታሳቢ በማድረግ አፍሪካ ወክላ ትላልቅ የዓለም አቀፍ መድረኮችን እንድታስተናግድ የዛሬ ዓመት አካባቢ የአፍሪካ ክላይሜት ሰሚቱን እንድታስተናግድ በቀጣይ ዓመት ደግሞ የዓለም አቀፉን ኮፕ 32 እንድታስተናግድ መርጠዋታል። የተፈጥሮ ዘመቻ የሀገር ውስጥ የአካባቢ ሚዛንን ከመጠበቅ አልፎ ድንበር ተሻጋሪ ዲፕሎማሲያዊ ትስስርን ማጠናከሪያ ስትራቴጂካዊ መሳሪያ እስከመሆን ደርሷል። ኢትዮጵያ አረንጓዴ ልምላሜን ለጎረቤቶቿ በማጋራትም በምስራቅ አፍሪካ የጂኦፖለቲካ ምህዳር ላይ አዲስ የወንድማማችነትና የጋራ እድገት ትስስርን ፈጥራለች። የአየር ንብረት ለውጥ ድንበር እንደማያውቅ ሁሉ መፍትሄውም ድንበር ተሻጋሪ መሆኑን በተግባር አሳይታለች። የአረንጓዴ አሻራ መርሃ ግብር ሲጀመር ጀምሮ እንግዲህ ለጎረቤቶቻችን ችግኝ አፍልቶ እስከ መስጠት የተደረሰበት ነው። አንዳንድ አገሮችም ደግሞ ከኢትዮጵያ አረንጓዴ አሻራ መርሃ ግብር ልምድ በመውሰድ ወደ ሀገራቸው ላይ በመተግበራቸው የሀገራቸውንም የጎረቤቶቻቸውንም የአህጉራቸውንም ብሎም ደግሞ ለዓለም አቀፍ የአየር ንብረት ለውጥ የበኩሉን አስተዋጽኦ ማበርከት ችለዋል ማለት ነው። ይሄም ለኛ ከዲፕሎማሲ አንፃር የተገኘ ውጤት ነው ማለት ነው። አረንጓዴ አሻራው ለውጥ ያመጣ መጥቷል። በዓለም አቀፍ ደረጃ የኢትዮጵያ ድርሻ ደግሞ ከፍተኛውን ድርሻ ያገኘ በዛ ምክንያት ነው። ልምድ ለመቅሰም ነው ኮፕ 32 ኢትዮጵያ ውስጥ የሚደረገው። ምን እየሰራችሁ ምን ሚስጥር ነው ያላችሁ እያለ ነው እንጂ አንድ ደሃ ሀገር ጋር ትልቅ ስብሰባ የሚመጣበት ምክንያት ያለ አይመስለኝም። አክብሮ ነው ያመጡትና ያም የሆነው በስራችን ነው። 8 ዓመት ስለለፋን ነው። ሀገራት በዓለም መድረክ ያላቸው ተሰሚነት የሚወሰነው በሚገነቡት አዎንታዊ ገጽታ ነው። ኢትዮጵያም በአጭር ጊዜ ውስጥ በቢሊዮኖች የሚቆጠሩ ችግኞችን በተግባር በመትከል ያሳየችው ህዝባዊ ንቅናቄ ዓለም አቀፉ ማህበረሰብ ለሀገሪቱ ያለውን አመለካከት በከፍተኛ ሁኔታ ቀይሮታል። አሁን ላይ ኢትዮጵያ የአየር ንብረት ለውጥ ተጎጂ ብቻ ሳትሆን ለችግሩ መፍትሄ አፍላቂና በተግባር የምትሰራ ግንባር ቀደም ሀገር ሆና በዓለም አቀፍ መድረክ ከፍ ብላ እየታየች ነው። በግሪን ሌጋሲ ኢኒሺዬቲቭ ከጎረቤት ሀገራት ጋር አብሮ በመስራት ትብብር በመፍጠር የካርበን ልቀትን ለመቀነስ እንደዚሁም ባዮዳይቨርሲቲ ብዝሃ ሀብትን ከማስፋት አንፃር እና ሌሎች የተራቆቱ መሬቶችን መልሶ በማልማት አንፃር የሁሉም የአካባቢ ቀጠናዊ የዓለም አቀፍ አጀንዳ ስለሆነ እዚህ ላይ ቀድማ መስራቷና በዚህ ላይ ያላትን ልምድና ዕውቀት እና ቁርጠኝነትና ኮሚትመንትና ሊደርሺፕ ሎሩን ለሌላ ሀገራት ማካፈል መቻሏ ቀዳሚ መሆኗ ይሄ ሶፍት ፓወራን ይጨምርላታል። ኢትዮጵያ በተጨባጭ ከምትሰራቸው ስራዎች ካስገኘቻቸው ለውጦች ከግሪን ሌጋሲ ጋር ብቻ ሳይሆን ሌሎችም ለምሳሌ የኤሌክትሪክ መኪኖችን ቀደም ብሎ ካለም ቀደም ብሎ ማበረታታት፣ ማስተዋወቅ፣ ወደ ስራ ማስገባት፣ ሌሎችም መሰል የፖሊሲ እርምጃዎች ኢትዮጵያን በክላይሜት ዲፕሎማሲ ቀዳሚ አድርገዋታል። ይህ መርሃ ግብር የኢትዮጵያን ዲፕሎማሲ አቅም ያጠነከረ የሀገሪቱንም ብሔራዊ ገጽታ በአዲስ መልክ የገነባና በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ያደረገ የትውልድ ቅርስ ሆኗል።